ሳዑዲ አራት ኢትዮጵያውያንን በሞት ስትቀጣ ኢትዮጵያ ከ1600 በላይ ምህረት እንደተሰጣቸው ገለጸች። በትግራይ ክልል የተረቀቀው ሕግና ስጋት የፈጠሩት በሞት የሚያስቀጡት አንቀጾች 2026 አሜሪካ ከማትወጣው ማጥ ውስጥ ትገባለች ስትል ኢራን አስጠነቀቀች። እነዚህ መረጃዎች አቀናጅተን ቀርበንላችኋል። ቪዲዮውን ሰብስክራይብ ያደረጋችሁ እስከ መጨረሻው ተከታተሉ። ሳዑዲ አረቢያ በዚህ ሳምንት አራት ኢትዮጵያውያንን በሞት መቅጣቷን ስታስታውቅ የኢትዮጵያ መንግስት በበኩሉ ከ1600 በላይ ዜጎቹን ክሳቸው ተቋርጦ በምህረት እንዲለቀቁ ማድረጉን ገለጸ። የሳዑዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር ሰኔ 1፣ 2 እንዲሁም ሰኔ 3 2018 ዓ.ም ሁለት ኢትዮጵያውያን በስቅለት መገደላቸውን አስታውቋል። የሞት ቅጣቶቹ የተፈጸሙት ሰኔ 1 2018 ዓ.ም በናጅራን ግዛት እንዲሁም ሰኔ 3 2018 ዓ.ም ደግሞ በአሲር ግዛት መሆኑን ሚኒስቴሩ በመግለጫው አመልክቷል። አራቱም ኢትዮጵያውያን በሞት የተቀጡት ወደ ሳዑዲ አረቢያ ሐሺሽ ይዘው በመግባታቸው መሆኑ በመግለጫው ላይ ተጠቅሷል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ በሳዑዲ አረቢያ እስር ቤት የሚገኙ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲደረግላቸው ማድረጉን አስታውቋል። ሂውማን ራይትስ ዎች የሳዑዲ አረቢያ ባለስልጣናት ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የ65ቱ ፍርድ ተፈጻሚነት ግን እንዲዘገይ መደረጉ ገልጾ ነበር። የሳዑዲ ሀገር ውስጥ ጉዳይ ሚኒስቴር በተለያየ ጊዜ የሞት ቅጣት የተፈጸመባቸው ኢትዮጵያውያንን በሚመለከት በወጣው መግለጫ ላይ የሃይማኖት መልእክቶችንና የሸሪዓ ሕግን በመጥቀስ የሟቾችን ስም ይዘረዝራል። የውጭ ጉዳይ ሚኒስቴር ለኢትዮጵያውያኑ ምህረት የተደረገው ሚኒስቴሩ በሪያድ የኢትዮጵያ ኤምባሲና በጂዳ የሚገኘውን ቆንስላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑ በመግለጫው ላይ ጠቅሷል። በትግራይ ክልል የተረቀቀው ሕግና ስጋት የፈጠሩት በሞት የሚያስቀጡት አንቀጾች በቅርቡ በማህበራዊ ሚዲያ እየተሰራጨ ያለውና ከ6 ዓመት በፊት በተደረገው እና ለጦርነቱ እንደ አንድ ምክንያት በሚጠቀሰው ምርጫ የተቋቋመው የትግራይ ክልል አስተዳደር እንዳረቀቀው የሚነገርለት አዲሱ ረቂቅ አዋጅ አወዛጋቢ ሆኗል። የትግራይ ሕዝብ ህልውና እና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ትግርኛ ከምንጮች ያገኘው መረጃ ያሳያል። በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸውና ከመደበኛው የክልል ወይም የፌዴራል ህገ መንግስት ውጪ የተተረጎሙ አንዳንድ ድንጋጌዎችን መያዙ ምንጮቹ ጨምረው ገልጸዋል። በአዋጁ መግቢያ ላይ ጠላት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው ተቀምጧል። ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ፈርሶ ከጦርነቱ በፊት በተመረጠው ምክር ቤት ተክቷል። ይህ ደግሞ ከፌዴራል መንግስት ጋር ያለውን ውጥረት አባብሶታል። ቢቢሲ ረቂቅ አዋጁን የያዛቸው ዝርዝር ጉዳዮች ተመልክቷል። አስገዳጅ ብሔራዊ ጥሪ በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። ፕሬዝዳንት ዶናልድ ትራምፕ የኢራንን ወሳኝ የነዳጅ ማስተላለፊያ ደሴት የመቆጣጠር እቅድ እንዳላቸው ይፋ ካደረጉ በኋላ አሜሪካ ከማትወጣበት ማጥ ውስጥ ትገባለች ሲሉ የኢራን ከፍተኛ ባለስልጣን አስጠነቀቁ። የኢራን ፓርላማ አፈጉባኤ እና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት ሞሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት መልእክት የተሳሳተ ስልትና ግብታዊ ውሳኔ ሁሉንም ነገር ከአስከፊ ሁኔታ ይገለባብጠዋል ሲሉ አስጠንቅቀዋል። ባለስልጣኑ ጨምረውም እነዚህ ውሳኔዎች ለዓመታት የማይወጡት ማብቂያ የሌለውን አዝቅጥ በመፍጠር የነዳጅ መሰረተ ልማቶችና ገበያውን ሊያወድሙት ይችላሉ ብለዋል። አሜሪካ እንደምትለው የምትቀጥል ከሆነ ሌላኛውን ኢራን ትመለከታላችሁ በማለት ጋሊባፍ አስጠንቅቀዋል። እስከዚህ ከተከታተላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ።